ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሽን አንድ ያላችሁ እሞኝላችሁ አለበስጭ ስትጎንደሉ ወዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 2000 ላይክ እንድትገጩት በትትና ጋብዛችኋለሁ። ዛሬ ድሚዘናችን ዝላችሁ የመጣን እንግዲህ ኢራን አዘርባይጃንን በድሮን መታለች ተብሎ በመላ ዓለም የሚተነገረውን ሰበር ዜና ነው። እንግዲህ ሲኤንኤን፣ ቢቢሲ፣ አልጀዚራም ትልልቅ ዓለም አቀፍ ሚዲያዎች ኢራን በትራንትናው ቱርክን ለመደብደብ ሙከራ አድርጋ ነበር፣ የኔቶ ኃይል ነው ያስቆመላት። ዛሬ ደግሞ አዘርባይጃንን አየር ማረፊያዋን በድሮን አቃጥላለች፣ ደብድባለች የሚል መረጃ ወጥቷል። ይሄ በፍጹም ውሸት ነው፣ በፍጹም ውሸት ብያቸዋለሁ ከዚህ በፊት። ይሄ በአሜሪካና በእስራኤል መካከል የተጀመረ ጦርነት እነሱ ብቻቸውን ማጠናቀቅ ስለማይችሉ ወይም የኔቶ ኃይሎችን ወይም ሌሎች አገሮችን እዚህ ውስጥ በግድም በወድም ይቆሰቁሳል እየተናገረ ነበር። ይሄው ነው የሆነ። እኔ እንግሊዝን አለ ትራምፕ ሰሞኑን አላያችሁትም? እንደ ህፃን ልጅ ለምቦጭን ጥለው ብሎ እንደዚህ አክሮፍ አላያችሁትም? እንዴት እንግሊዝኛን አትረዳንም? በጣም ታሳፍራላችሁ ነው። ታሳፍራል፣ ጨንቆታል። ፊቱን እየተሰሞኑ ቀይር ብላል፣ ደንግጧል፣ ድንጉጥቁጥ ወጥቷል። እና ብቻቸውን እንደማይወጡት ያውቁታል 100%። ስለማይወጡት ነው መጀመሪያ አፍ አውጥቶ በአደባባይ ኢራን ድርድር ፈልጋለች፣ ጉዳይ በድርድር ይፈታል አለ። ኢራኖች የምን ድርድር ነው? እንፈጣፈጣለን አለ። እንፈጣፈጣለን ካለ እኛም ድርድር አንፈልግም አለ። በምን ተፈረተ ወጥቶ በሽም በወጣ ድንጉጥቁጥ ብላ በቃ እኛም እንደውም ድርድር አንፈልግም አለ። ስለዚህ ካፈርኩ አይመልሰኝ ማለት ነው። ይሄን ጦርነት አይወጡትም ስላቸው እኮ 100% እርግጠኛ ነኝ። 100% ምንድነው ያደረጉት? ትናንት ወደ ቱርክ እኔ አልተኮስኩም ማለች ኢራን እኔ ወደ ሳውዲ አረቢያ የነዳጅ ማጣሪያም አልተኮስኩም፣ ምን ያደርግልኛል አለ። በእርግጥ ሆቴሎችን አንዳንድ ሆቴሎችን የአሜሪካ ወታደሮች ያረፉበትን መትቻለሁ ብላለች። ስለዚህ የቤዝ የሚሊተሪ ባዞችን ደብድቤያለሁ፣ የምፈልጋቸውን ታርጌቶች ደብድቤያለሁ። ነዳጅ ማጣሪያ ግን አልነካውም ማለት። የአረብ ኤሚሬትም ነዳጅ ማጣሪያ አልነካውም ማለት። ማን ነው የነካ ነው ጥያቄ። ማን ነው ሳዑዲን ነዳጅ ከፍተኛ የዓለም የነዳጅ የሚደርስበትን ይሄን ማጣሪያ ማን ነው የመታ? ሳዑዲ በብስጭት ተነስታ በመቶ ቢሊዮኖች ከአሜሪካ ጦር አምራቾች መሳሪያ እንድትገዛ ለማድረግ ነው። አንዳንዶቹ ራሱ የሲኤንኤን እና ዓለም አቀፍ ሚዲያዎች በብሬኪንግ ኒውስ አሜሪካ ዊዝን 6 ዴይስ $5 ቢሊዮን አውጥታለች። ምን ይጎርማል? 5 ቢሊዮን ፖለቲካ ሲሰሩ እኮ ነው። እንኳን ለራሷ ለአሜሪካ ከኢራን ጋር ለሚደረግ ጦርነት አይደለም ዩክሬን በፕሮክሲ ራሽያ ለመዋጋት $400 ቢሊዮን አውጥታ የለ እንዴ? ስለ $5 ቢሊዮን ምን ቆኖ ነገር አድርጋችን እንዴ? ፕሮፓጋንዳ ሲሰሩ ነው፣ ውንብድና ነው። ሳዑዲ አረቦቹ የሚመቱበት ምክንያት ምንድነው? አረብ በትሪሊየንስ ኦፍ ዶላርስ ረብጣ ገንዘብ ስላለው እነሱን ነካክተን አደነጋግጠን በፍርሃትና በድንጋጤ ሆኖ የኛን መሳሪያ በጁምላ ያፍሳሉ፣ መርከብ ሙሉ መሳሪያ ተብሎ ነው። ስለዚህ እዚች $5 ቢሊዮን ያወጣሉ፣ አረቦችን ያስደነግጣሉ። ሂዶ የነሱን መሳሪያ በ100 ቢሊዮን ይገዛሉ። የነሱ መሳሪያ የሚያድን ከሆነ ታዲያ የጦር ቤዛቸው ላይ የነበረው ያ ሁሉ ኤር ዲፌንስ ሲስተም ምን ሆኖ ነው ሽባ የሆነው? ምን ሆኖ ነው ቄጤማ የሆነው? ማንም ወርስ አይሰጥም ለዚህ። ስለዚህ ዛሬ ደግሞ አዘርባይጃንን መታለች፣ አልነካችም በፍጹም። ምን አገናኝቷት ከአዘርባይጃን ጋር? በግድ ስቦ ለማስገባት ማለት ነው። በግድ ስቦ ለማስገባት አዘርባይጃንን በግድ ስቦ ወደ ጦርነቱ ለማስገባት ትራንት ቱርክን በግድ ስቦ ለማስገባት ነው የተሞከረ። ስለዚህ ዛሬ ደግሞ አዘርባይጃንን ምን ሆንኩ ብላ ነው 10 አገር ጋር ብቻዋን እየተዋጋች ያለች አገር ዛሬ ደግሞ 11ኛ 12ኛ 13ኛ አገር ውስጥ የምትገባው ምናቸው እብድ ነው? ምናቸው እብድ አይደለም። ይሄንን እንኳን ኢራኖቹ ሙጥቅ ጭንቅላት ያላቸው ቆርተው ሶማሌላንድ እና ሶማሊያ ማያደርጉትም። አፍሪካኖችም እንደዚህ ያለ እብደት ውስጥ አንገባም፣ እንኳን ኢራንን የምታክል ሀገር። ነገር ግን አይወጡትም። ስለማይወጡት ይሄ ጦርነት ወራትን ከፈጀ የዓለምን ኢኮኖሚ ኮላፕስ ያደርጋል። ጦርነቱ ወራት አይደለም 15 ቀን ከዚህ በኋላ 15 እና 20 ቀን ከሄደ እንኳን እንደተባለው በጣም አደገኛ መሳሪያዎች ጥቅም ላይ ሊውሉ ይችላሉ። እንደዚህ ያለ ድንገተኛና የተወሰበሰበ ጦርነት ሲኖር ያልተጠበቁ ጉዳዮች ይከሰታሉ። ስለዚህ ኢራኖቹን ከተማቸው ውድምድም የሚል ከሆነ ልክ የራሽያ ፕሬዚዳንት ፑቲን ምንድን ነው ያሉት? እሳቸው እንደተናገሩት ከሆነ
ይሄ አይነት ጦርነት ኢራን ወይ ግድ ወደ አቶሚክ ቦምብ ወይም ደግሞ ወደ ኒውክሌር መሳሪያ እንድትሄድ ያስጎድዳታል አላል? ያስጎድዳታል። ግድ ነው። አንተ እየጠፋ ከተማ እየወደመ ህዝብ እያለቀ ከተማ እዞ እየተሰደደ ስለ ዓለም መኖር ማን ነው የሚያስበው? ማንም አያስብም። ዝም ብለህ በግለሰብ ደረጃ አየህ፣ እኔና እናንተ ተጣላን። ከዛ በኋላ እኔ እናንተን ቤተሰብ ብጎዳ ሁሉ ነገር ውድምድም መባረክ ትለቀኛለህ? እንዳትለቀኝ። እኔ የኔን ቤተሰብ የሆነ ሰው መጥቶ ገሎ አጥፍቶ ንብረት አቃጥሎ ቢሄድ እኔ ለመኖር እፈልጋለሁ እንዴ? አልፈልግም። ምን ያደርግልኛል እንዴ? ምን አንተ ቂላቂሎች እንደሆነ ነው። ዓለም ራሱ ቂላቂል ሆናል እኮ። ራሽያ ምን አለች በዩክሬን ጦርነት ላይ? ምንድን ነው ያለ? ራሽያ የሌለችበት ዓለም ባናታ ትተኩል ነው ያለ ራሽያ ነች። ስለዚህ ኢራን ነች። በእርግጠኝነት ምነግርህ ኢራን የሌለችበት ዓለም ባናታ ትተከል ነው የሚሉት ነው የሚል ያሉት ከሆነ የራሳቸው ካልሆነ በብድርም በዱቤም ቢሆን ያችን ነገር ያመጣሉ ነው ወለ ያችን ነገር ያመጣሉ። ለማየት ያብቃ፣ ለማየት ያብቃ። አራታ ግድ የለም እነከሌ ይሰደዳል እነከሌ ይሞታል እኔ ትበላለህ እውነት ነው። እነዚህ አፍሪካ ውስጥ ብቻ ይመስለኛል ይህን ያህል ዝቅጥ ያለ ሀሳብ ዝቅጥ ያለ የለም። እንደዚህ አይነት አሰራር አንተ ትኖራለህ። አንተና ቤተሰቦች ዘርማን ዞረ ሰፈራቸው አይነካም፣ ኑሮ አይነካም። ትንቆባረራለህ፣ ትንዶለቀቃለህ። ሌላው ይራባል፣ ይሞታል፣ ይሰደዳል። እውነት ምን ሞት ሁለት አይነት የለም እኮ በነገራችን ላይ ረሃብም ጎደለ ጦርነትም ጎደለ አንድ ነው። ለዚህ እኮ ነው መጽሐፍ ቅዱስ በረሃብ ከመሞት በሰይፍ መሞት ይሻላል፣ ይጎላጉላል። ስለዚህ መገላገል የሚፈልጉ አገሮች አሉ። አሁን በመላ ዓለም ምን እዚህ አጓተተን እንቁጠም እያለን ያለ እና አሁን ፈረንሳይ እኔ የጦር ቤዜን እንትን ፈቅጃለሁ። እውነት እንግሊዝም እኔም የጦር ቤዜን ፈቅጃለሁ። አየህ ቱርክም እኔም የጦር ቤዜን ፈቅጃለሁ። እና ይሄ ነገር ሄዶ አንዲት አገር መስዋዕት በግ ትሆናለች። ከዛ ሌሎቻችን አሸይና እንኖራለን። እንደዚህ አይነት ቂላቅል ዓለም ከዚህ በፊት በሚሊዮን የሚቆጠር የዓለም ሰዎች እንዲጠፉ የተደረገ እንዲህ ያለ ድንባዣም ሀሳብ ተይዞ ነው። ድንባዣም ሀሳብ ሁሌ ደፍጥጬ፣ ሁሌ ጨፍልቄ፣ ሁሌ አንበርክኬ እኖራለሁ። አይቻልም። ሁሌ እንደዚህ አይነት ጥቂት ዓመት ልትኖር ትችላለህ። 10ም 40ም 50ም 60ም 100ም ዓመት ልትኖር ትችላለህ። ግን የሆነ ጊዜ ጽዋ ይሞላል፣ ያበቃልታል። እና እንዳልኳቸው ሁሉም ሰበብ ነው የሚፈልጉት። ሁሉም አሁን ምትላቸው ለነዚህ ጀርመንም፣ ፈረንሳይም፣ እንግሊዝም ለዚህ የአውሮፓ ሀገሮች በሙሉ ሚጥጥዬ ምክንያት ፈልገው እዚህ ነገር ላይ ቤንዚን ማርከፍከፍ ነው የሚፈልጉት። እሳቱ የተነሳለታ ግን ሁሉንም ነጥር ጋር አርገው ይበላል። ለማየት ይታየብቃን። እስቲ እንታያለን። ያካሄድ ማንን አስርቦ ማንን እንደሚያጠግብ፣ ማን ተሰዶ ማን በቤቱ እንደሚንቀባረር፣ ማን በልቶ ማን እንደሚገሳቀል፣ ማን በህይወት ኖረ ማን አፈር እንደሚገባ ምናይበት ነው የሚሆነው። ጭንቁ ላይ ነው ያለ ዓለም በሙሉ ተጭንቆ ነው ያለ። ዓለም በሙሉ ተጭንቆ ነው ያለ። ስለዚህ እችን ፌዝ የምትመስል ቀልድ ብትተው ይሻላል መስሎታል። ዓለም በሙሉ ይሄ ስፍር ቁጥር የሌለ የኒውክሌር መሳሪያ ታጥቀው ላስፈራራን እንጂ ማንም አይነካኝም፣ ማንንም አልነካም። ለምን አትነካም? ለምን አትነካም? ድንፋታው ለምንድን ነው? ለጸሎት ነው? ያዙኝ ልቆቁኝ ለጸሎት ነው እንዴ? ከእግዚአብሔር ጋር ለመቅረብ ነው እንዴ? ስለዚህ በጣም ቆሻሻ፣ በጣም የሚያስጠላ፣ በጣም አስፈሪ ጊዜ ላይ ዓለም ፊት ለፊት ተጋርጣለች። የሆኑ ሰዎች እየተንደላቀቁ፣ የሆኑ ሰዎች እየተሞላቀቁ፣ የሆኑ ሰዎች እየደቀቁ የሚኖሩበት አካሄድ መቆም አለበት። እኛ ሰላም ነው የምንመኘው፣ ዓለም ሁሉ ሰላም እንድትሆን ነው። ሰላም ማለት ግን በሆኑ ሰዎች ሞት፣ ስደትና ጉስቁልና ላይ ሊሆኑ ሰዎች ተንቀባረው የሚኖሩበት ብልጣብልጥነት ማለት አይደለም። ከውሸት ሰላም የእውነት ጦርነት ደግሞ ይሻላል። ከውሸት የማስመሰል ሰላም በቃ አንተ ዝም በል። ለምንድነው ዝም የሚባል? ሀሳብ ነው። ትነጋገራለህ፣ ትመካከራለህ፣ የተሻለ ሀሳብ ታመጣለህ። ዓለምን ጥሩ መኖሪያ ለፍጥረት ሁሉ ጥሩ እንድትሆን ሁላችን የበኩላችን አስተዋጽኦ እንወጣለን። አይ
ግድል ለምን ያልኩት ካልሆነ ሁሉ ነገር ባናት ይተከል። ይሄ ሀሳብ ነው። ሲሞቻችሁ ላይ ቃርግ ሼር አድርገው። ወዳችኋለሁ። ፒስ